በህወሓት ውስጣዊ ሽኩቻ በከፍተኛ ሁኔታ መባባሱ ተሰማ። በዶክተር ደብረጽዮን ገብረ ሚካኤል እና ዓለም ገብረዋህድ መካከል መካረሮች በርትተዋል ተብሏል። በሌላ በኩል ኤርትራ ሰራዊቷን ወደ ኢትዮጵያ መሬቶች እያስጠጋች መሆኑ ታውቋል። ዝርዝር መረጃ አለ። የነዳጅ ምርቶች ላይ የተጣለው የ30% ግብር መች ተግባራዊ እንደሚደረግ ይፋ ሆኗል። ተጨማሪ መረጃ ይዣለሁ። አክብሮታዊ ሰላምታዬ በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ። ሰላም ጤና ይስጥልኝ። ክብራትና ክብራን የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁኝ? ለሰዓቱ መደመጥ ያለባቸውን መረጃዎች ይዤ ቀርቤያለሁ። አብራችሁኝ ቆዩ። በቀጥታ ወደ መረጃዎቹ አልፋለሁ። በህወሓት ውስጣዊ ሽኩቻ በከፍተኛ ሁኔታ መባባሱ ተሰማ። በዶክተር ደብረጽዮን ገብረ ሚካኤልና በአቶ ዓለም ገብረዋህድ መካከል የተፈጠረው ልዩነት መስፋቱ ሲናገር፣ ኤርትራ ደግሞ ሰራዊቷን እያስጠጋች መሆኑ ተዘግቧል። ህወሓት በውስጣዊ ሽኩቻ መወጠሩ የተዘገበ ሲሆን በዶክተር ደብረጽዮን ገብረ ሚካኤልና አቶ ዓለም ገብረዋህድ መካከል የተፈጠረው የቡድን ልዩነት እየሰፋ መምጣቱም ተገልጿል። አቶ ዓለም ገብረዋህድ የህዝባዊ ወያኔ ሓርነት ትግራይ ህወሓትን ህጋዊነት ለማስመለስ እንታገላለን እንጂ ወደ ጦርነት መግባት የለብንም በማለት ሲገልጹ፣ የትግራይ ህዝብ ጦርነት ይበቃዋል የሚል አቋም አራምደዋል። የብዙሃኑን ድጋፍ እያገኙ መምጣታቸውን ያነሱት ምንጮች በሌላ በኩል የኤርትራ መንግስት ሰራዊቱን ሲያስጠጋ የህወሓት የጦር አዛዦችም ለደህንነት በሚል የሚንቀሳቀሱባቸውን ተሽከርካሪዎች ሰሌዳቸውን እየፈቱ ያለ ታርጋ ጭምር በመንቀሳቀስ ላይ እንደሚገኙ ሉዓላዊ ሚዲያ ምንጮቹን ጠቅሶ ዘግቧል። በትግራይ ክልል ያለውን ወቅታዊ ሁኔታ የሚገልጹ መረጃዎችም የህወሓት የውስጥ ሽኩቻ ተፋፍሞ መቀጠሉን ይጠቁማሉ። የሰራዊቱ አዛዦችም በተለይም ደግሞ ጦርነት በቃን ባለው ሰላማዊ የትግራይ ህዝብ ስለተገፉ በጎዳና ላይ የሚያደርጉትን እንቅስቃሴ እንደገደቡ እየተመለከተ ነው። ቀደም ሲል በየከተሞቹ በየካፌዋ ዘውትረው የሚታዩ ኮርና ከኮር በላይ የሚባሉት የህወሓት ታጣቂ አዛዦች ባለፈው ሳምንት እንቅስቃሴያቸው ሲገደብ በየካፌዎቹ እንደ በፊቱ የማይታዩ ሲሆን በሚንቀሳቀሱባቸው መኪኖችም ሰሌዳ አልባ እንዳደረጓቸው በማንሳት ቀደም ሲል ያለ አጃቢ ጭምር የሚንቀሳቀሱ ቢሆንም አሁን ግን ያለ አጃቢ በየትኛውም ስፍራ እንደማይንቀሳቀሱም ጭምር ታውቋል። ከሰራዊቱ አዛዦች አንዱ የሆነው ብርጋዴር ጀነራል ምግበ ኃይሌ ከትላንት በስቲያ በምዕራብ ግንባር ሰራዊት አዛዦችን ባነጋገሩበት ወቅት የአርሚ 17፣ 13 እና 11 ኮር እና ከኮር በላይ አዛዦች በተገኙበት ስብሰባ ላይ በህወሓት ላይ ያመጹትን የትግራይ ኃይሎች ማለትም ቲዲኤፍን ሐራ መሬት ላይ ያለውን ኃይል ሊያጠፉን ስለሆነ ጠላታችን ነው ሲሉ በግልጽ ሻዕቢያን አናምነውም ሲሉ ተናግረዋል። እኛ ከሻዕቢያ ጋር የተጣመርነው ለፖለቲካ እንጂ አምነነው አይደለም በማለት ስብሰባ ላይ በግልጽ መናገራቸው ሲገለጽ፣ ስብሰባው እንደተጠበቀው በመግባባት ያልተጠናቀቀ መሆኑንና ጀነራል ምግበ ኃይሌም ህመም ተሰምቶኛል በሚል ስብሰባውን አቋርጠው መሄዳቸውና ከዚህም አስቀድመው በስብሰባው ከታደሙ አዛዦች አንዱ እኛን የሚበላን ሐራ መሬት ያለው ኃይል አይደለም፣ እነሱ ከመድረሳቸው በፊት የትግራይ ህዝብ ራሱ አሁን ላይ ሰልችተነዋል፣ ስለዚህ ህዝቡ ራሱ ያጠፋናል፣ መፍትሄ እንፈልግ በማለት ጠንካራ አስተያየት መስጠታቸውን ተከትሎ ጄኔራሉ ስብሰባውን ሳይቋጩ ማቋረጣቸው ተሰምቷል። ይህ በእንዲህ እንዳለ ከህወሓት ጋር ጽምዶ የተባለውን ትብብር መፍጠሩን ተከትሎ የኤርትራ መንግስት ወደ ኋላ ያወጣውን ሰራዊት በመመለስ በትግራይ የሚገኙ የኢትዮጵያ መሬቶች አካባቢ ላይ እንደሚገኝ የተገለጸ ሲሆን በተለይም ደግሞ በኢሮብ ወረዳና በሳቢያና ታታይ፣ አዲያቦ፣ ሀዱሽ፣ አዲና፣ ገማ በተባሉ ቦታዎች ላይ የኤርትራ ሰራዊት በከፍተኛ ቁጥር ሰራዊቱን እንዳንቀሳቀሰ የተገለጸ ሲሆን ከህወሓት ጋር ትብብር በመፍጠሩ የኤርትራ መንግስት የሳባውን ሰራዊት አሁን ላይ መልሶ ወደፊት እያስጠጋ መሆኑም ተዘግቧል። በሌላ ዜና
በነዳጅ ምርቶች ላይ የተጣለው አጠቃላይ የ30% ግብር በቀጣይ ወር ተግባራዊ እንደሚሆን ተገለጸ። የኢትዮጵያ መንግስት ለረጅም ጊዜ የዘለቀውን የነዳጅ ድጎማ ቀስ በቀስ ለማስወገድ ከሚወስዳቸው ሰፋፊ የኢኮኖሚ ማሻሻያዎች አንዱ የሆነው አዲስ የግብር አወቃቀር ከሚቀጥለው ወር ጀምሮ ተግባራዊ እንደሚሆን ካፒታል ጋዜጣ ዘግቧል። ይህ አዲስ እርምጃ በነዳጅ ምርቶች ላይ 15% ተጨማሪ እሴት ታክስ ቫትና 15% ኤክሳይዝ ቀረጥን ያካተተ አጠቃላይ 30% ታክስ መጣል ሲሆን የኢትዮጵያ ነዳጅ አቅራቢ ድርጅት ከአንድ ወር በኋላ ታክሱን መሰብሰብ ይጀምራል። በአዲሱ መመሪያ መሰረት ነዳጅ አቅራቢ ድርጅቱ የተሰበሰበውን ግብር በሙሉ ለገቢዎች ሚኒስቴር ማስገባት ግዴታው ሲሆን መንግስት በዚህም እስከ ታህሳስ 2018 ዓ.ም ድረስ ለቤንዚንና ናፍጣ መሸጫ ዋጋዎች ሁሉንም ህጋዊ ግብር መጠን ጨምሮ ሙሉ ወጪን የመሸፈን ግብ ላይ ለመድረስ አቅዷል። የገንዘብ ሚኒስቴር ከአዲሱ በጀት ዓመት ጀምሮ በነዳጅ ምርቶች ላይ አጠቃላይ 30% ግብር ሙሉ በሙሉ ተግባራዊ ሊያደርግ ማቀዱ መነገሩ ይታወሳል። የገንዘብ ሚኒስትሩ መስከረም 2018 ዓ.ም አጋማሽ ላይ ባቀረቡት አጠቃላይ በጀት ውስጥ በተያዘው በጀት ዓመት ተግባራዊ የሚደረጉ የግብር አይነቶች በዝርዝር አስቀምጠው ነበር። ክቡራን አድማጮች ለሰዓቱ ብታደምጣቸው መልካም ናቸው ያልኳቸው መረጃዎች እነዚህን ይመስላሉ። በቀጣይ በሌሎች አዳዲስ መረጃዎች ተመልሰን እስክንገናኝ በያላችሁበት የምድር ዳርቻ ሁሉ ያማረና የተዋበ ጊዜ እንዲሆንላችሁ ተመኘው።